ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ ሰበር ዜና ዩኤስሲአይኤስ ከልክሎት የነበረው የግሪን ካርድ የጥገኝነት እንዲሁም የስራ ፍቃድ እገዳ ዛሬ በፌዴራል አሜሪካ ፍርድ ቤት ሙሉ በሙሉ ተነሳ። We start the day's other headlines on Capitol Hill, where Senate Republicans passed a $70 billion bill to fund several immigration enforcement agencies for the rest of President Trump's term. እንዲሁም በተመሳሳይ ሰዓት የስራ ፍቃድን ወይም ወርክ ፐርሚትን በተመለከተ አዲስ ረቂቅ ህግ ወጥቷል። ስለዚህ በዛሬ ቪዲዮ 3 መረጃዎችን ወደ እናንተ ማቀርብ ይሆናል። እንደነገርኳችሁ ከሶስቱ አንዱ እጅግ በጣም ሰበር መረጃ ነው። ስለዚህ ሙሉ ቪዲዮ ማለትም ሶስቱንም አዲስ ውሳኔዎች ማስታወሻ እየያዛችሁ ሙሉ ቪዲዮን መከታተል አለባችሁ። ምክንያቱም በአሜሪካ የሚገኝ ማንኛውንም ሰው ስለሚመለከት ማለት ነው። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ ማለትም በምንም አይነት በህጋዊም ሆነ በህገወጥ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህ ሊንኮች ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። መግቢያ ላይ እንደነገርኳችሁም በዛሬ ቪዲዮ 3 ውሳኔዎችን ነው ወደ እናንተ የማቀርበው ማለትም አሜሪካ ለምትገኙ ሰዎች ማለት ነው። ከነዚህ ከሶስቱ መረጃዎችም አንዱ መግቢያ ላይም እንደነገርኳችሁ እጅግ በጣም አስደሳች ሰበር የብስራት ዜና ነው ወይም አስደሳች መረጃ ነው። ከሶስቱ መረጃዎች የመጀመሪያው የ$70 ቢሊዮን የድንበር ጥበቃ በጀት መጽደቅን በተመለከተ ነው። የአሜሪካ ሴኔት ባደረገው ረዥም ክርክር የትራምፕ አስተዳደር በስደተኞች ላይ የሚወስደው የማባረር ወይም የዲፖርቴሽንና የድንበር ቁጥጥር እርምጃ በገንዘብ የሚደግፍ ማለትም የ$70 ቢሊዮን በጀት ሙሉ በሙሉ ማለትም በሙሉ ድምጽ ማለት ነው አጽድቋል። ይህም በጀት ለኢሚግሬሽንና ጉምሩክ አስከባሪ ለምንለው ማለትም ለአይሲ ለኢሚግሬሽን ከስተም ኢንፎርስመንት ለምንለውና ለድንበር ጥበቃ ለሲቢቢ ኤጀንሲዎች ለሚቀጥሉት 3 ዓመት ተኩል የሚያገለግል የሙሉ በጀት ማለትም እንደነገርኳችሁ $70 ቢሊዮን የሚጠጋ በጀት ለ3 ዓመት ተኩል እንዲያገለግል በሙሉ ድምጽ ፈቅደዋል። ይህም የሆነበት ምክንያት ይህንን ያክል ገንዘብ ይህንን ያክል መጠን ያለው ዶላር ለሚመጡት 3 ዓመት ተኩል አይሲ እንዲጠቀምበትና ስደተኞችን ማለትም ህገወጥ የሆኑ ስደተኞችን ከአሜሪካ እንዲያባረር ከየትኛውም ግዛት ማለት ነው ወደ ሀገራቸው ዲፖርት እንዲያደርግ እንዲያባረር እንዲያገለግለው የገንዘብ እርዳታ ነው እያደረጉ ያሉት። ስለዚህ የሚመጡት 3 ዓመት ተኩል ገደማ የሚሆነው ጊዜ ለስደተኞች እጅግ ከባድ ጊዜያቶች እንደሚሆኑ ካሁኑ ያው መገመት አይከብድም። ምክንያቱም የሴኔት አባላቱ እንደነገርኳችሁ ይህንን ያክል ገንዘብ ወስነዋል ማለት ያው ስደተኞች ከአሜሪካ እንዲወጡ በከፍተኛ ሁኔታ እንደሚፈልጉ የሚያንጸባርቅ ነው። ስለዚህ በሚመጡት ወራቶች ይህንን ውሳኔ ወደ ስራ ለማስገባት እንቅስቃሴ እንደሚጀምሩና በቀጣዮቹ 3 ዓመት ተኩልም ይህ አክቲቪቲ ወይም ይህንን ስራ እንደሚሰሩ ተገልጿል። ስለዚህ የመጀመሪያው ይህን ይመስላል። We start the day's other headlines on Capitol Hill, where Senate Republicans passed a $70 billion bill to fund several immigration enforcement agencies for the rest of President Trump's term. በሁለተኛ ደረጃ አዲስ የስራ ፍቃድ ወይም ወርክ ፐርሚት ክልከላ ረቂቅ ህግን በተመለከተ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ የምንለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲና የኢሚግሬሽን አገልግሎት ወይም ዩኤስሲአይኤስ የምንለው ማለት ነው የስራ ፍቃድ አሰጣጥን ወይም ወርክ ፐርሚትን አሰጣጥ ሂደትን ይበልጥ የሚያጠብቅ አዲስ ጥብቅ የሆነ ረቂቅ ህግ ማጽደቁ ተገልጿል። በዚህም የረቂቅ ህግ መሰረት የሚከተሉት ግለሰቦች ማለትም ቀጥሎ መሰረዝርላችሁ አይነት ግለሰቦች ሙሉ በሙሉ እንዳያገኙ የሚከለክል አዲስ ረቂቅ ህግ ነው። ታዲያ የወርክ ፐርሚት ወይም የስራ ፍቃድ እንዳያገኙ ከሚከለከሉት ሰዎች መካከል የመጀመሪያው በማንኛውም ወንጀል ተጠርጥሮ የታሰረ ሰው እንዲሁም የተከሰሰ ወይም ጥፋተኛ የተባለ ሰው የወርክ ፐርሚት ወይም የስራ ፍቃድ ስራ እንዲሰራ የትኛውም የአሜሪካ ግዛት ላይ ተንቀሳቅሶ ስራ እንዲሰራ የሚያደርገው የስራ ፍቃድ ወይም ወርክ ፐርሚት እንዳያገኝ ሙሉ በሙሉ ይከለከላል። ሁለተኛው ደግሞ የኃይል ጥቃት ድርጊት መፈጸሙን ያመነ ሰው ማለትም ሰዎች ላይ የኃይል ጥቃት ለምሳሌ ህጻናት ላይ ሊሆን ይችላል፣ ሴቶች ላይ ሊሆን ይችላል፣ እንዲሁም ማንኛውም ሰው ላይ ጥቃት የፈጸመ ሰውና ያንን ጥፋቱ መፈጸሙን ያመነ ሰው እንዲሁም በፍርድ ቤት የተረጋገጠበት ሰው እንደነገርኳችሁ የስራ ፍቃድ ወይም ወርክ ፐርሚት ከዚህ በኋላ ላለመስጠት ዩኤስሲአይኤስ እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ በጋራ ሆነው እየሰሩ ይገኛሉ። ከወንጀለኛ ቡድን ወይም ጋንግ ከምንላቸው ጋንግስተር ከምንላቸው ሰዎች ጋር ወይም ቡድኖች ጋር ግንኙነት እንዳለው የተረጋገጠበት ሰው ወይም ደግሞ እንደዚህ ከነዚህ ከምንላቸው አሸባሪ ከሆኑ ቡድኖች ጋር እንቅስቃሴ እንዳለው መስተጋብር እንዳለው የተረጋገጠበት ሰው
ከዚህ በኋላ በአዲሱ ህግ መሰረት ወይም በአዲሱ ረቂቅ ህግ መሰረት የስራ ፍቃድ ወይም ወርክ ፐርሚት ማግኘት እንዳይችል ተወስኗል። እዚህ ህግ ላይም ህዝቡ ማለትም በአሜሪካ የሚገኝ ሰው ማለት ነው እስከ ኦገስት 4 2026 ድረስ ወይም እስከ ኦገስት 4 2026 ድረስ አስቴት መስጠት ይችላል ወይም አስቴት ለመስጠት ክፍት ነው ሲሉ ተደምጠዋል ማለት ነው። ስለዚህ እስከ ኦገስት 4 ድረስ ይህ ህግ እንዳይፈጸም ወይም ወደ ስራ እንዲገባ እንዲሁም ወደ ስራ እንዳይገባ በህዝቡ ውሳኔ እንዲወሰን ወይም አስቴት እንዲሰጥበት ክፍት ተደርጓል ለህዝብ ማለት ነው። ስለዚህ አስቴታችሁን መስጠት ትችላላችሁ። ይህ ህግ በጣም ከባድ ውሳኔዎችን ይዞ የሚመጣ ህግ ስለሆነ ወይም ረቂቅ ህግ ስለሆነ ይህ ነገር ወደ ስራ እንዳይገባ የአዲሱ መመሪያ ወደ ስራ እንዳይገባ እስከ ኦገስት 4 ድረስ ጊዜ አለ። ስለዚህ በአሜሪካ የሚገኝ ብዙ ሰው ወይም በአሜሪካ የሚገኝ ማንኛውም ሰው ድምጹን ካሰማ ይህ ህግ ወደ ስራ የመግባት እድሉ ዜሮ ይሆናል ማለት ነው። ስለዚህ እስከ ኦገስት 4 ድረስ ማለትም 2026 ድረስ ድምጽ መስጠት ስለሚቻል ድምጻችሁን በማሰማት ሙሉ በሙሉ ህጉ ወይም ረቂቅ ህጉ ወደ ስራ እንዳይገባ ማድረግ ትችላላችሁ ተብሏል። If you or someone you love has an asylum-based work permit, you need to watch this video right now. USCIS is revoking employment authorization documents, work permits, effective immediately for asylum seekers whose cases have ended. በሶስተኛና በመጨረሻ ደረጃ በአሜሪካ ለምንገኝ ሰዎች ወይም በአሜሪካ ለምትገኙ ሰዎች የተሰማው ሰበር ዜና ነው ወይም የብስራት ዜና ነው። የግሪን ካርድና የዜግነት እገዳ በፍርድ ቤት መነሳትን ይመለከታል ወይም በፍርድ ቤት ተነስቷል። አንድ የአሜሪካ የፌዴራል ዳኛ የትራምፕ አስተዳደር በ39 ሀገራት ላይ ማለትም እንደ ኤርትራ፣ ሶማሊያ፣ ሱዳን እንዲሁም ሶሪያና ቬኔዙዌላ ባሉ 39 ሀገራቶች ማለትም 39 የአፍሪካ ሀገራቶች ላይ ጥለውት የነበረውን የግሪን ካርድ እንዲሁም የጥገኝነት ወይም አሳይለም የምንለው እንዲሁም ደግሞ የስራ ፍቃድና የዜግነት ማመልከቻዎች እገዳ ሙሉ በሙሉ ውድቅ ተደርጓል። ማለትም ፍርድ ቤቱ ትራምፕ አስተዳደር ወይም የትራምፕ መንግስት በ39 ሀገራት ቅድም በዘረዘርኩላችሁና በርካታ በሆኑ በአፍሪካ 39 ሀገራቶች ላይ ሙሉ በሙሉ የግሪን ካርድ ጥገኝነት ወይም አሳይለም የስራ ፍቃድና የዜግነት ማመልከቻዎች ሲቲዝንሺፕ ማመልከቻዎችን ሙሉ በሙሉ እንዳገደ ይታወቅ ነበር። ታዲያ ይህንን የትራምፕ አስተዳደር ወይም የአሜሪካ መንግስት ያገደውን ውሳኔ ወይም የከለከለውን ነገር ነው ፍርድ ቤቱ ሙሉ በሙሉ እንዲነሳ ውሳኔ ያስተላለፈው። ዳኛውም በውሳኔያቸው በትውልድ ሀገርና በዘር ላይ የተመሰረተ ህገወጥ አድሎ እንደሆነ እንዲሁም ይህ የወሰኑት ውሳኔ የኮንግረስ ስልጣንን የሚጻረር መሆኑን ገልጸዋል። ይህ ምን ማለት ነው? የትራምፕ አስተዳደር 39 ሀገራቶችን በገዛ ፍቃዱ ከእንደዚህ አይነት ነገሮች ለምሳሌ ከግሪን ካርድ፣ ከጥገኝነት፣ ከስራ ፍቃድ እንዲሁም ከዜግነት ማመልከቻዎች መከልከሉ ሴናተሮችን ወይም ደግሞ የኮንግረስ ስልጣን አይደለም። የፍርድ ቤት ውሳኔ የፍርድ ቤቱ እንደዚህ ነገሮች ብቻ ሲል ነው መከልከል ያለበት እንጂ ፕሬዚዳንቱም ሆነ ኮንግረስ አባላቱ ይህንን ውሳኔ ለመወሰን መብት የላቸውም ወይም ይህንን እርምጃ ለመውሰድ መብት የላቸውም። ስለዚህ የአሜሪካው የፌዴራል ፍርድ ቤት ሙሉ በሙሉ ይህንን ውሳኔ ውድቅ አድርጎታል ማለት ነው። ይህ እጅግ በጣም ሰበር ዜና ነው። ይህም 39 ሀገራቶች ከፍ እንደሚል ይጠበቃል። በቀጣዮቹ ሳምንታትም የፌዴራል ፍርድ ቤቱ ከ39 ሀገራቶች ከፍ እንደሚያደርገው እየተጠበቀ ይገኛል። እጅግ በጣም ሰበርና አስደሳች መረጃ እንደሆነ እርግጠኛ ነኝ። ምክንያቱም በአሜሪካ የምንገኝ ሰዎች በእንደዚህ ማለትም የትራምፕ አስተዳደር በሚያወጣቸው የትራምፕ መንግስት በሚያወጣቸው ውሳኔዎች ምን ያህል እየተጨነቅን፣ ምን ያህል ስትረስ ውስጥ እንዳለን፣ ምን ያህል እየተሳቀቅን ሰውነታችን እያለቀ እንደሆነ ያው እናውቀዋለን። ስለዚህ ይህ የፌዴራል ፍርድ ቤት ውሳኔ እጅግ በጣም እንደሚያስደስተን እንዲሁም ተስፋ እንደሚሰጥ እርግጠኛ ነኝ። የዛሬው መረጃ ይሄን ይመስል ነበር። ሶስቱም በአሜሪካ ለምንገኝ ሰዎች እጅግ ኢምፖርታንት የተባሉት መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ሼር እንዳረኳችሁ తస్వ అడ్రగాల్లో అమెరికా అధ్యక్షుడు డొనాల్డ్ ట్రంప్కు ఫెడరల్ కోర్టులో మరోసారి చుక్కెదురైంది. 39 దేశాల పౌరులకు వలస ప్రయోజనాలను నిలిపివేస్తూ ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለነዚህ ውሳኔዎች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም የዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ከተገናኙ ቪዲዮ ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል እየወደዳችሁት የተመቻችሁ እንደሆነ ስለመረዳ በቀጣይ አዳዲስ የሚወጡ መረጃዎች አዳዲስ የሚወጡ አፕዴቶች ሲኖሩ ቶሎ ተከታታይ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ለሁላችሁም መልካም እድል መልካም ጊዜ